ባርኪ ተቀምጦ አደይን ከርቀት ይመለከታታል። ባርኪም ስለ አደይ እያሰበ ነበር። ከዛም ብቅ ትላለች አደይ። ባርኪም አደይ ነይ እስኪ ይላትና ይጣራልኝ። ምን ነው ባርኪ ፈለከኝ ብላ ስትጠይቀውም እኔና አንቺ ቁጭ ብለን ካወራን ብዙ ጊዜ ሆነን እኮ አደይ እስኪ ተቀመጭና እንነጋገር ይላታል። እሷም ተቀምጣ ምን ነበር ባርኪዬ? አዎ ነገሮች እኮ አለመቻቻሉ ትለዋለች። ከዛም እሷም ቀጠል ትልና እኔ ገጠር ባለሁበት ሰዓት ብዙ ነገር ተምሬበታለሁ ትለዋለች። እሱም ምን ተማርሽ የኔ አስተዋይ ይላታለኝ። ብዙ ሰዎች ለእኔ ብለው መስዋዕት እንደከፈሉና ብዙ ሰው እንደሚወደኝ ተረድቼበታለሁ ትለዋለች። ከዛም አዎ ይቅርታ አድርጊልኝ አደይ እኔም በጣም ባለመምጣቴ ይላታለኝ። እማዬ እኮ ብዙ ነገር እንዳሳለፋችሁ ነገረችኝ። ዴቭም ለእኔ ብሎ ከኔ ጋር እኮ ታሰረ አስበኸዋል ትለዋለች። እሱም አዎ እማዬ ያለውን ነገር ነግራኛለች። ዴቭ እኮ በጣም ነው የሚወድሽ። እኔም ባለመገኘቴ ይቅርታ ጠይቃለሁ እሺ አደይ ይላታልኝ። ኧረ አንተ ምንም አልጠፋህም ትለዋለች። ሰላም ሰላም እንዴት ናችሁ? ውድ የኖላዊት ዩቲዩብ ቻናል ቤተሰቦቼ እና ምናምኖቼ ማለት ነው የምወዳችሁ የምከረባበትላችሁ እንዴት ናችሁልኝ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ይበዛልኝ። ለቻናል አዲስ ከሆናችሁ እስኪ ሰብስክራይብ አድርጉት፣ እያያችሁ አትለፉ። ሰብስክራይብ አድርጉት፣ ላይኩንም ገፍትሩት፣ እርገጡት። ምንም አያመውም። እሺ ጠቅ እያረጋችሁ ማለት ነው። እንዲሁም ሀሳብ ካላችሁም በኮሜንት ደግሞ መጻፍ ትችላላችሁ። ዛሬ ይዤላችሁ የመጣሁት የአደይ ድራማ በክፍል 66 ነው። ደስ የሚል ነገር ነው። አደይ ከገጠር ወጥታ እንግዲህ ከተማውን ተቀላቅላለች። ከከተማ ደግሞ መታ መንገድ ጥማት የሚለውንም አንዳንድ ነገር እናያለን። የዴቭ ፍቅርስ ምን ላይ ደረሰ፣ እነ ኪንጎስ ምን ላይ ናቸው የሚለውንም እንቃኛቸዋለን አብረን ማለት ነው። ታዲያ ለቻናል አዲስ ከሆናችሁ እናንተ ሰብስክራይብ ላይ ካደረጉ ሁሌ የምለቃቸው ቪዲዮዎች ወደ እናንተ እንዲደርሷችሁ ዘና ፈታ ትሉበታላችሁ። ኦሪጂናሉን ከፈለጋችሁም ደግሞ የአደይ ድራማ ብላችሁ ብትጽፉ ዋናውን ታገኙታላችሁ። እኔ ጋር የምታገኙት ፍትፈታውን ነው እንጂ ዋናውን አይደለም ማለት ነው። እሺ ጋይስ፣ ያው በኮሜንት ላይ አማርኛን በአማርኛ ለምን ተተረጉማላችሁ የሚለውን ስላየው ትንሽ እዛ ላይ ነው። ያው ስራ ነው፣ ሌላ ምንም ነገር የለውም። እሺ እነሱ በዋናው ይሰራሉ፣ እኛ ደግሞ እዚህ ከስር ከስር ተከትለን እንፈተፍታለን እንደ ሽቅላ ማለት ነው። በትርፍ ጊዜያችን የምንጠቀምበት ዩቲዩብ ሽቀላ ነው። ያስተምራልኝ፣ ዘና ፈታ ያረጋልኝ። እናንተም ቻናል የሌላችሁ ቻናል ክፈቱ እና ተማሩበት። ፈታ ፈታ ብላችሁ ተፍታቱበት። ሌላ ምንም አልላችሁም። እዚህ ጋር አማርኛን እንዴት ተረጉማላችሁ? አሁን ምን አይነት ነገር ነው? አማርኛ ሌላ ቋንቋ አለው እንደሚተረጎመው ወይ በሌላ ቋንቋ በተረጎማችሁ ቶክ ያስብላል። ግን ሰው በሚችለው ነው የሚሰራ። ስለዚህ እኛ ስራ ላይ ነን። በቃ አትጥሩን። እና ይሄ ነው ያልገባችሁ ማለት ነው። በተረፈ የአደይ ድራማ እንግዲህ በክፍል 66 እነሆ ብያልኩኝ መጥቻለሁ ማለት ነው። ባርኪና አደይ ግን አልተልከሰከሱባችሁ፣ ፍቅር አላጫወታችሁም እንዴ? እኔ በጣም ነው ደስ ያለኝ። በቃ እንዲሁም ዴቭ ምንም ያለው ስሜት በጣም ይወዳታል፣ ግን ፍቅር አይደለም። የሆነ ዥልጥን የሆነ እኝክ ያለ ነገር ነው እንጂ የፍቅር ስሜት ከዴቭ ላይ ምንም እያየሁበት አይደለም። እንዲሁም እልኸኝነት ይመስለኛል ማለት ነው። በቃ በሆነ ባልሆነው ግንፍል ለሚል ወንድ ልጅ አይመቸኝም እኔ ለራሴ። ሌላ ደግሞ ብዙዎቹ በኮሜንት ላይ አደይን አግቢው ዴቭን እሺ በይው ያለበለዚያ ጥሎሽ ይሄዳል ይላሉ። ፍቅር በሁለት አረጋችሁት እኮ በእውነት። እሷ ወደው ተዋደው ተስማምተው አንድ ሲሆኑ ነው እንጂ እኮ አንድ ሰው ወዶ ብቻ አንድ ሰው ጠልቶ ፍቅር የሚባል ነገር የለም። እሷ የምትወደው ባርኪን ነው። አይኗም ያረፈበት ለፍቅርም ቦታ ያላት ከባርኪ ላይ ነው እንጂ ከማንም አይደለም። ሴት ልጅ ከልቧ ካፈቀረች ደግሞ አንድ ሰው ብቻ ነው። ያንንም አትልም። አንደኛ ባርኪ በነገሮች ሁሉ በጣም ይረዳታል። የተረጋጋ ሰው ነው። ሩቅ ያስባል፣ ያስተውላል። እውነት ለመናገር ዴቭ ግን ማለት ነው የነገሩትን ሁሉ ነው የሚያምነው። ግንፍል ነው የሚል በቃ ስሜታዊ ነው። ኢቭን ለአደይ ስሜት እንኳን የማይጠነቀቅላት ነው።
የሆነ ነገር ከሰማ ሂዶ የሚሮጠው ከአደይ ነው ሂዶ የሚጮህባት እንጂ አደይ በፍጹም ያን አታደርግም ብሎ እንኳን ነገሮችን ቆም ብሎ አያስብም። ከዛ የልቡን ከተናገረ ንዴቱ ከበረደለት በኋላ ነው ይቅርታ አደይ እኔ እንዲህ ስለመሰለኝ ነው ብሎ እንደገና እሷ ደግሞ ይቅርታ ስለምታደርግለት ነው። እሷ የሆነ ነገር አድርጋ በስህተት እሱ የሆነ መልካም ነገር አደይ እያወራች ከሌላ ሰው ጋር ግን ስለ ፍቅር ነክ ከሆነ በቃ እሱን እጥለዋለሁ እሱን አልፈልግም ያለች ስለሚመስለው የበለጠ ይናደድባትና ኢቭን ልታስረዳው ስትሞክር እንኳን ጊዜ የማይሰጣት ነጭናጫ ሰው ነው ማለት ነው። ዴቭ ይመቸኛል፣ ደስ ይለኛል፣ ግን ለአደይ ይገባታል የሚለው አይገባትም። የሚገባት ባርኪ ነው። ባርኪ ደግሞ ቀኑን ጠብቆ ከዛች ወይጦ ማለት ነው ከቤዛ ወጥቶ ማለት ነው ነገሮችን እንግዲህ ሊልዬ ፈልፈል አውጥታ የሌባን አጭበርባሪነት ታወጣዋለች። ምንም ጥያቄ የለውም። እና ባርኪ የሚገባው ለአደይ ነው። ምክንያቱም አደይም በነገሮች ሁሉ ጠለቅ ብሎ ይረዳታል። የምትለውን ያዳምጣታል። አንድ ቀን በጩኸት እንኳን ተናግሯት አያውቅም። ይሳሳላታል በጣም ማለት ነው። ፍቅር ደግሞ በተግባር እያሳየ ያለው የባርኪ ነው እንጂ የዴብ አይደለም። ዴብ ገጠር ድረስ የሄደው በሱ ምክንያት ተናዳ ተጸጽቶ ይቅርታ ለመጠየቅ ነበር የሄደው። ሁለት ደግሞ እንደ ሰብአዊነት ተሰምቶት እንጂ እንደ ፍቅር ሆኖ ሳይሆን እልኸኝነት ይዞት ማንንም አታገባም ከኔ ውጭ በማለት በእልህ ነው ተነሳስቶ ገጠር የሚሄደው ማለት ነው። እንደገና ደግሞ ገጠር ከሄደ በኋላ ብዙ ፈተና ተፈትኗል። ከጅምሩ አውቆ ቢሆን ኑሮ ይሄድ ነበር? በፍጹም አይሄድም ነበር። ስላላወቀና በጉልበቱ ተማምኖ ነበር የሄደው። ከሄደ በኋላ ታሰረ እንጂ አላስመለጣት። ዞሮ ዞሮ ያስመለጠ ማነው? ደመቀ ነው። ተደብድቦ ያስመለጠ ደመቀ እንጂ ዴብ አይደለም። እና ፍቅርን በውለታ ሳይሆን በተግባር የሚያሳየው ባርኪ ነው ማለት ነው። ኢቭን ነይ ብሎ ተቀምጦ እንኳን ማለት ነው ስለ ብርሃን፣ ስለ እናቷ፣ ስለ ደህንነታቸው ከጠየቀ በኋላ የሚቸግርሽ ነገር ካለ አናግሪኝ፣ ልክ እንደ ወንድምሽ ነኝ፣ ወደ ኋላ እንዳትይ እሺ፣ ዛሬም ነገም እኩል ካንቺ ጋር ነኝ እያለ ለአደይ ይነግራታለኝ። እሷም በጣም ነው የማመሰግነው እያለች ታመሰግናለኝ። በፍቅር አይን ሽኩርመም እያለች ማለት ነው። እንዲሁም የማትቀየረዋ ፍቅርም ደግሞ ደህና ሴት እንደሆነች ለእናቷ ካሳየቻት በኋላ አሁን በሰከንድ እንዴት ሰው ለ40 ደቂቃ ብቻ ነው እንዴት ትዕግስት ያለው? ቆይ ምን አለበት ደግሞ እንዴት እንዳማረባት ሴትነቷ ሁሉ ነገር አያዛ በጣም ደስ ይል ነበረ። ግን አሁን ላይ ተቀይራ አደይ ላይ በጣም እየጮኸችባት ነው ያለችው። እንደው ምን ይሻላታል? ቆይ በምንድን ነው የምትማረው? ይመስለኛል አደይ ዴብን እስካልተወችው ድረስ የፈለገ ነገር ብትሆን ፍቅር ጸባያን ምንም አትቀይርም። በቃ ፍቅር ጸባያ የሚሻሻለው አደይ ዴብን አልፈልግህም፣ በቃኝ፣ እዚህ በኋላ አትድረስብኝ ከተባለችና እዛ ቤት ካልወጣች በስተቀር የፍቅር ጸባይ ይቀየራል ማለት ውሸት ነው። ሁለት ፍቅር ሌላ ተንኮል እያሰበች ነው ያለችው ማለት ነው። ለቪዛ ሂዳ ምን እንዳለቻት ገጠር ስላለው ነገር አንዳንድ ነገር የምታውቂውን አንቺ አግዥኝና አባቷን ወደ ከተማ አስመጥታ አሳልፋ ለመስጠት የፍቅር ጥረት ምንም ጥያቄ የለውም ታደርገዋለች። ግን ደግሞ ቤዛም በጣም ታናድዳለች። ገጠር ያን ሁሉ ስቃይ ካየች በኋላ ከፍቅር ጋር ራሱ ማውራቷ እንደዚህ አይነት ነገር ማሰብ ራሱ ከባድ ነው። ስለ አደይ አባት አስፈሪነት እያወራቻት ነበረ። ፍቅር ግን ታዲያ ምን ችግር አለው አትነግሪውም የነበር አልቻት። ይሄኔ እኮ ፍቅር ብትሆን ኖሮ ምን እንደምታደርግ ታውቃላችሁ? እንደዚህ አድርጋ አፍቅራ ወንድ ከወንድሞችን አባለቻቸው። በቃ አተራማስ ሴት ናት ነበር የምትል። ግን ቤዛ ከስትኖር ዛሬ ብቻ ነው የበሰለችው። ምክንያቱም አባቷ ምን ያክል እንደፈራችውና ሚስጥር አለማውጣቷ አሪፍ ነገር ሆኖላታል እንጂ ሌላው አደይን አሁንም በጥላቻ አይኗ ነው የምታየው ማለት ነው። እየወደደቻት አይደለም። አደይ ግን ከምን ውስጥ እንዳወጣቻት ቤዛ በሰከንድ ነው የረሳችው። እኔ ወንድሜ ሰራተኛ አግብቶ እንዲኖር በፍጹም አልፈልግም ትላለች። እንዴ ቆይ ግን አሰርታ በላቻት እንጂ ምንድን ነው ልዩነቱ? ሰራተኞች እኛ ስንባል ማለት ነው ደህናው እንዳይወድልና ችጋራ ሙኖ እንደ ወደኛ የሚመጣው እኛ ባጣ ቆይነና እንዴ ግን ቆይዛው ግን የሀብታም የሆኑ ሰዎች ማለት ነው እንዴት ነው የሚያስቡን? እኛ ሰርተን
ራሳችን ቀይረን ቤተሰብ ለውጠን የወደፊት ኑሮ የምንመኝ ጀግና ሰዎች ነን። የፈለገ እንኳን ማለት የቢሮ ሰራተኛም ሐኪም ቤትም ሁሉም ቅጥር ነው። የራሱ የሆነ ምንም ነገር የለውም። ኢቨን እንዲሁ ካምፕ ራሱ ድርጅት ቢኖረን ራሱ ማለት ነው ከኛ የበለጠ ደግሞ አለቃ አለን። ሁሉም ሰው በዚች ምድር ላይ አለቃ እስከሆነ ድረስ የቤዛ ግን አሽቃባጭነት እንዲሁም አስመሳይነት ከዛ ደግሞ አስተሳሰቧ በጣም እየወረደ ነው ያላት ግምት ማለት ነውና ፍትህ ለእኛ ለሸቃሎች። አመሰግናለሁ። እወዳለሁ።